ሩበን አሞሪም መሰናበት አለበት። ካላስ በቃ እኔ ባሰልጣኝ ስንበት አላምንም፣ ግን አሰልጣኙ ይበቋል። የአፍሪካ ዋንጫ ተጫዋች ስለሄዱበት ነው ስለተጎዱበት ነው ምናምን ነው። ዋናው ቲሙ ራሱ ጤነኛ ነው ወይ? ዩናይትድ ወጥ ባለመሆን ወጥ የሆነ ቡድን እንዴት አቻ እንደወጣ እንዴት እንደተሸነፈ ራሱ ታክቲካሊ ሾቹን ማንሳት ራሱ አሁን ላይ አሰልች ሆኗል። በቃ አሰልጣኙ ይበቋል። አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በእርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፎን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነ ዜርኪዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን። እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲህ ነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኔ እኮ የሚገርመኝ ከፍ የምንለው ነገር ሌሎች አሁን ነጥብ ሲጥሉ ታያቸዋላችሁ። እኛ ይህን ደረጃ የምንለቀው ነገር አይደለንም፣ እንደዚህ ጥሩ ሳንሆንም ማለት ነው። ለማንኛውም ይመቻችሁ። አልደበራችሁ ማለት አልደበራችሁ? ይሄማ አይደብራችሁ በእርግጠኝነት። አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ። አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድን ነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ። እኛ ትልቆች ነን ትላላችሁ። ታዲያ ምንድን ነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ። እነዚህ እኮ አቻዎቻችሁ ሆኗሉ። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለካኳችሁ ቡድን ሆኗሉ። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ እንዴ። ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? ምን የሆነ አካል አለ? ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከእናንተ ብሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። ኧረ በቃችሁ፣ አቻ ይበቃችኋል። ኧረ ጉዴ። አውዝ ቢላ በነጀዝበዲን ከምንጫወት ኳስ ማየት ብናቆምስ፣ ወይ ካልሆነ በሬዲዮ ብናዳምጥ፣ ወይም ደግሞ እንደ ቤቲንግ ቆራጭ ትኬት ብቻ ብናይስ፣ ውጤቱን አይተን መደሰት ትንሽ ለትንሽ ብንልስ፣ ቁጥራዊ መረጃ ተመልክተን ጀዝበዲን ነው እየተጫወተ ያለው። እግሩን ማንሳት ያቃተው ህብረተሰብ እንደ ጦዘ ሰው ሲዞርበት ያየነውን ያየነው። እኛ አሁን ኳስ አየን ነው የምንለው፣ ሰዓት ገደልን እንጂ ቲቪውን እኮ ለሌላ ነገር እኮ መጠቀም እንችል ነበር እኮ። እነዚህን እኮ በአበረታች ጽራስ እኮ ልታነቃቸው እኮ አችልም። አውቁ የተኛን በቀሰቀሱ አይሰማም ነገር እኮ ነው። ሆን ብለው ነው የሚመስሉት እኮ። ቀሚስ እንደለበሰ ሰው እግራቸው አይነሳ። በቃ ለአንድ ወር ረፍት ብናደርግስ፣ ከአፍሪካ ዋንጫም ያሉ ተጫዋቾች ይምጡ፣ የተጎዱት የሚነሱ፣ እስከዛ ዝም ብንልስ፣ በሬዲዮ ካልሆነ ውጤት ብናይስ እንጂ እኮ አይሆንም እኮ። እኛ እኮ ቶፕ 4 እንጂ የጠየቅን ሌላ ነገር እኮ አልጠየቅናችሁ። በቃ ጀሞ ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ የገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ይዘን ነጥብ ይዘምጡት። አንተ ማንነና ነው? ዶርጉ ማለት እኮ አለሌ ንፍጣም ደንቆሮ እኮ ነው። ዶርጉ ማለት እኮ ረብስ። ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ወይ ግዛጫውታልክ? ንፍጣም ደንቆሮ፣ ጠቋራ ደንቆሮ እኮ ነው ዶርጉ። የእውነት ደንቆሮ ተቀረቀረ። ደንቆሮ እንትና ደግሞ ይብሳል። እንትና ኦጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኦጋርቴን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከዩፍ ጋር አቾታል። ገብቶልሻል የሚገባ ክለባችን አሁን ጀምራል። ስጠት ፉላ ምን አባት ሰጠት። ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ። ፎቃቃ የሆነ ክለብ ማለት ነው። ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል። በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸውን ሊያወጧቸው ሀቢቢ። ማን ሊድስ ዩናይትድ ትችላላችሁ። በቃ ይሄ ነው ጀግና የሆነ ቲም ማለት ነው። ጀግና ያበረኛችሁ ሲንቀራፈፍ ነው እንጂ ኖርማል። አርሴ ይለያል ስልህ በምክንያት ነው ሀቢቢ። በሄቨን በኩል ምን እንዳደረግናቸው አየሁ ዛሬ። ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሱ ብለው ወከባ እንዳይፈጥሩ። ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እና አንድ ነጥብ ትልቅ ነው። ተጋግጣችሁ ተማሙታችሁ ማለት ነው። ግን ቢሆንም እንዳጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ። የምር በጣም ጀግና የሆነ ቲም
ማንቸስተር ዩናይትድ 1 ሊድስ 1 የተጫዋቾች ሬቲንግ ማለት እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ ማለት እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ለአካውንቱ አዲስ ከሆናችሁ ፎሎ አድርጉ ማለት ከበረኛ ነው የምንጀምረው። በረኛችሁን አስጠፈጠፋችሁት። መከላከል ላይ ፒስ ሆናችሁ በረኛው ግን ተደበደበ ዛሬ አልቻላችሁም። በስማ 8-10 ለበረኛው ላመንስ በጣም ያበደ ጨዋታ ማለት። ከዛ በኋላ ማርቲኔዝ ጋር እንሄዳለን። ማርቲኔዝ ወደፊትም ወደ ኋላም ዛሬ ፒስ ነበር። አግሬሲቭ ነው ያው ይታወቃል። ማርቲኔዝ ታክሎቹ ምናምን ነገር ማለት ግን ስቲል ተከላካዮቹ ኮንሲደር አድርጓል። አሪፍ ብትሆኑ ማለት 7.5 እንሰጠዋለን። ከዛ ሄቨን ጋር እንሄዳለን። ሄቨን በጣም ያበደ ጨዋታ በእውነት ራሱን በጣም አሻሽሎ ነው የመጣው። ማን ባለፈው የሰደብኩትን ነገር በደንብ ነው የሰማኝ መሰለኝ። 8.5 ጽድት ያለ ጨዋታ አየር ኳስ በመሬት ምናምን ኢንተርሴፕት እያደረገ ነበር። ዮሮ የተባለ ሰውዬ ቆይ ምንድነው የሚጫወተው ጨዋታ? እኔ ይኸውላችሁ አሪፍ ጨዋታ ይጫወትና መጥፎ ጨዋታ ይጫወታል። እንዴት እንደሚችልበት አላውቅም። በተመሳሳይ ሳጥኑ መጥፎ ማድረግ ያደርጋል። እንዴት አድርጌ ነው ሬት ማድረግ ራሱ 6-10። ከዛ ወደ መሀል እንሄዳለን ማለት ነው። ሉክሾ ጋር እንሄዳለን። ሉክሾ አሪፍ ነበረ፣ ግን ጨዋታ ውስጥ የሆነ ሰዓት ላይ ይጠፋል፣ ይረሳዋል መሰለኝ። የሆነ እርጅና ምናምን ነው ይረሳዋል። 6.5 ማለት ነው። ከዛ ኡጋርቴ ጋር እንሄዳለን። ኡጋርቴ በስማ እኔ የዩናይትድ ደጋፊዎች ግን እንዴት ነው የምታዩት ኳስ? ቆይ ኡጋርቴ እያለ እንዴት ኳስ ታያላችሁ? ሰላም የሌለው ሰው ግን ፓሱ ስለሆነ እሱ ስለሆነ በጣም አይችልም። ማን 5 ካስሜሮ በጣም ያበደ ጨዋታ ነው እንደውም የሚጫወቱ ፓስ ሲያደርግ ኢንተርሴፕሽኑ በጣም ጽድት ያለ ነበር። ዛሬ የምሬ ነው። ካስሜሮ በጣም አሪፍ ጨዋታ ነው የጫወተው 8.5 ማለት ነው። ከዛ በኋላ ዳሎት ጋር እንሄዳለን። ዳሎት ጨዋታውን ይረሳዋል። እሱም እንደ ሉክሾ ምን እንደነካው አላቅለትም። ፈርስት ሃፍ የለም ነበር ከነጭራሹ ሰከንድ ሃፍ ላይ ነው መንቀሳቀስ የጀመረው ማለት ዳሎት 7-10 እንሰጠዋለን። ከዛ በኋላ ኩኛ በጣም ያበደ ጨዋታ በስማም እንደ ቁጥሩ 10 ነው የምሰጠው። ለምን ሲከላከልም ሲያጠቃም ብቻውን ነበር ሲጮት የነበረው ሰውየው። ማን ሲከላከላል ምናምን መጥቶ ብሎክ ያደርጋል ምናምን ፓስ ያደርግላችኋል፣ ያጣጥፋል፣ አገባ። በጣም ነው የምትችለው የእውነት ማለት። ዶርጉ ጋር እንሄዳለን። ከዛ ዶርጉ ምን እንደሆነ አላቅም፣ ሲያጠቃ ፒስ ሆነ። ለምን እንደሆነ አላቅም። አሁን የምር ሰሞኑን እየጮታ ያለው ጨዋታ ዶርጉ አሪፍ ነው የምር። አንድም ደጋፊ የሚሳደብ አላቅም ስለ ዶርጉ። አሁን ከረንትሊ ማለት አሪፍ ፓስ ያደርጋል ምናምን ነገር 7-10 እንሰጠዋለን ማለት ነው። ሼስኮ ለምንድን ነው የምትጮተው? ሼስኮ እኔ አላቅም። በቃ ዩናይትድ ደጋፊዎች ይላል ሼስኮ ነው ጋርቴ ካለ አትዩ ኳሱንሽ 5-10 ጨጓራ መላጥ ነው ያዙት ሁለቱ። ምንም ነው የማይችሉት። ከዛ በኋላ ዘርክዚ ጋር እንሄዳለን። ዘርክዚ የምሬ ነው በጣም ያበደ ጨዋታ ማለት ገብቶ አሲስት አደረገለት 8-10 ማለት ነው። ፓሶችም እያደረገ ነበር፣ ብዙ ድል እየፈጠረ ነበር። ዘርክዚ በጣም ጽድት ያለ ጨዋታ ነበር ሲጮት ነበር። እኔ ማለት ነው በቃ ተጫዋቾቹ ማለት ነው ዩናይትድ ደጋፊ በቃ የሌለው ነው የሚመስለው። ዝም ብለው ነው የሚያቃጥሏቸው። በቃ ወይ ዩናይትድ ደጋፊ በራሱ ቲም አይደሰት፣ ቋጥሮም አይደሰት። እንዴት ነው እንደዚህ የሚቻለው? እሺ ቆይ አሁን ሊድስ እንደ እውነታው ከሆነ ባለበት ፐርፎርማንስ አቻ መውጣታችሁ ለእናንተ በጣም አሪፍ ነው። ለዩናይትድ ታውቃለህ እነ ሊቨርፑል ጋር አቻ ሲወጣ የነበረ ሊድስ ጀመር መውረድ የሌለበት ቲም ነው። ኩኛ የሚባል ልጅ ነው በቃ ብቻው እንዴት ነው የሚችለው? ልጁ ይችላል፣ ያጥፋል፣ ያልፋል። በቃ ልጁ ጎበዝ ነው። ሼስኮ የሚባል ሰው ነው በቃ ምንም በቃ ሊጠቅማቸው አልቻለም። ምንም ዩናይትድ በቃ ኢማጂናውን ካልቨርት ዩን የመጀመሪያን ግብ አስቆጥሮ ያቺ ቴስቷን አንግሏን አስቆጥሮ ቢሆን ምን ይፈጠር ይችል ነበረ? ጭራሽ የተሸነፉ መስበት ፕሮባቢሊቲ ነበረ። ዶርጉ በቃ ወደፊት። ኧረ ዩናይትድ ግን ወይኔ ኮምቦልቻን ስታልፈው ታገኛለህ ባቲ። እንደምነሽ ማንቼ የእንግሊዟ ቤቲ። አረ እንዴት ለመድሽው ይህን አመልሽን፣ ለመጣ ለሄደው ከፍቶ መስጠትሽን በልልኝ ምድረ ቅሪላ ሁላ። የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪ የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አሞሪ 4 የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም በቃ አሞሪም መውጣት አለበት። አሞሪም ጦስ ነው በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያየሁትን ፐርፎርማንስ ዛሬ የሚደግሙታልና በጣም ፈርቼ ነበር። እኛ ካለብን ችግር አንጻር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንጻር ካለብን ችግር አንጻር ከዚህ በላይ መተኮስ አይችልም ነበር ይሄ በቃ። እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ? ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም።
ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫም ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም ማናየበት አልሐምዱሊላህ ብቻ ነው የሚገባው ብዬ ነው የማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው፣ ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው። በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው። ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮመንት ላይ አስቀምጡ። ቪዲዮ ትምቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሻልሻል ብለው ሰኞ ላይ አረጉሽ፣ አይሆንልሽ ሲሉሽ አርብ ላይ ደገሙሽ። ሱስ እኮ ከባድ ነው በውዱ ለጠፉሽ። ማን ይወቀስላችሁ? ቋጥራችሁብን ነው። ግን ምንድነው እሺ የሚሻላችሁ? አርብ፣ ቅዳሜ፣ እሁድ፣ ሰኞ 4 ቀን ሰው እየተጫወተ እኮ ነው እየተቀያየረላችሁ። ለም ተመቻችቶ ዋፍ ከቀኑ አይደለ ከሰዓቱ አይደለ። እሺ ምን ይፈጠር አሁን? ምን ይሁንላችሁ? እሺ ሰው ግን አይደለም ሼሽ እኮ ቆይ ደህና ነው ደህና ነው ጎበዝ። ሼሽ እኮ ደህና ነው። ሰው ጠፋ፣ ደብዛው ጠፋ እኮ ደህና ነው። ይዘለዋል አሉ ይዘለዋል። ለነገሩ ማስታወቂያ ሲሰሩለት ራሱ ሊዘል ነው የመጣው ልጁ፣ ሊያገባ አይደለም። ለማንኛውም እንግዲህ ትንሽ ደረጃችንን እየተዋወቅን ያለ ይመስለናል ጎበዝ፣ እየተዋወቅን ነው። ሄደ ሄደ ዩናይትድ ሄደ ሄደ ሄደ። ማንቸስተር ዩናይትድ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። ምን ያህል ብሩኖ ፈርናንዴዝ እንደናፈቀም ካየንባቸው ጨዋታዎች መካከል አንዱ ነበረ ማለት ይቻላል። በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ሊድስ ዩናይትድ የገጠመው ማንቸስተር ዩናይትድ 62ኛው ደቂቃ ላይ በአሮንሰን በተቆጠረበት ጎል አማካኝነት 1-0 ሲመራ ከቆየ በኋላ 65ኛው ደቂቃ ላይ ኩኛ ካስቆጠረው ጎል በኋላ ጨዋታውን አቻ በማድረግ በዛው ተጠናቆ ነው እንግዲህ ነጥብ ተጋርቶ ለመውጣት የቻለው ማለት ነው። የሩበን አሞሪም ማንቸስተር ዩናይትድ ምን ያህል እየተቸገረ እንደሚገኝ የተመለከተ እንገኛለን። በርከት ያሉ የማጥቃት ባህሪ ያላቸውን ተጫዋቾች እርግጥ በዚህ ጨዋታ ላይ እንዳላገኘ ተመልክተን ነበር። ስኳድ ዴፕዙም በጣም ሳስቶ ነበረ። 8 የሚደርሱ የመከላከል ባህሪ ያላቸውን ተጫዋቾች ነበር በዚህ ጨዋታ ላይ ዩናይትድ ተጠቅሞ የነበረው 6 ተከላካዮችን እንዲሁም ደግሞ 2 የተከላካይ አማካዮችን ማለት ነው። በዚህ ጨዋታ ላይ በክሬቲቪቲ ረገድ ዩናይትድ ጥራታቸውን የጠበቁ የጎል ዕድሎችን ለመፍጠር ተቸግሮም እንደነበር ታዝበን ነበር። የዳንኤል ፋርኩ ሊድስ ዩናይትድ ግን በጣም በድንቅ ግስጋሴው እንደቀጠለ የተመለከትን እንገኛለን። ላለፉት 7 የፕሪሚየር ሊግ ጨዋታዎችን ምንም አይነት ሽንፈት አልገጠማቸውም። በዚህ ውስጥ እንግዲህ እንደ ማንቸስተር ዩናይትድ ሊቨርፑልን ከአንዴም 2 እንዲሁም ደግሞ ከቼልሲ ጋር ተገናኝተው ነው እንግዲህ ነጥብ እየያዙ የወጡት ማለት ነው። ለማንኛውም ማንቸስተር ዩናይትድ ከዚህ ጨዋታ በኋላ በፕሪሚየር ሊጉ 31 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ማ ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀል ማ ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለውም። ስካሞሪም ነው የሰውዬ ማ ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ? ገባሽ አይደል? ግን ብዙ ቀር እንዳይደብርሽ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። 2ኛ ቡድንሽ ነው የተለጠፈው። 1ኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት። ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት አበሳጨኛል። ማንቸስተር ኢዝ ብሉ ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ? 1 ነጥብ አይደብረኝም። ኤፍሲ ሊድስን ማሸነፍ ለሁሉም አልተፈቀደም፣ ለአንዳንድ ክለቦች ነው። ግን እንዴት ይቻላል ግን ጋይስ? ከሻምፒዮንሺፕ የመጣ ቲም ነጥብ ሲያስጥለኝ፣ ኧረ እኔ አፍራለሁ፣ የምር አፍራለሁ። እኔ እደበቃለሁ።
ከሻምፒዮንሺፕ መጥቶ አንድ ጎል አያገባብኝም። አንድ ጎል እንዲያገባብኝ አልፈቅድለትም። የትኛውም ቲም ማለት ከሻምፒዮንሺፕ መጥቶ ያሳፍራል። ግን ላንቺ ያው 1 ነጥብ አይደብርሽም። ግን ከአንቺ ታች መሆኔ በጣም ነው የማፍረው።